የጀመርከው ሱቅ ከ5 ዓመት በኋላ ግዙፍ 7-8 ማከፋፈያዎች እንዲኖሩ ከፈለክ ይሄንን አዳምጥ። ሀብታም ካልሆንክ ቤት ሶፋ አለ ሽጥ። ደርግም ልደትም ክርስትናም ሰደቃም ኢድም ምንም ከሌለ አታክብር። ፍሳሽ እንኳን መድፍ ያለበት ግቢ ውስጥ ተከራይተህ ሽንት ቤት ስትጠቀም በአየር ላይ ተጠንቀቀ። ጣብ ሲል ወደ ጎን የአሜሪካውያኖችን ጭፈራ እሱን እየጨፈረ እዛ ግቢ ውስጥ ሆነ ተበድሮ ክርስትና የደገሰ ሰውዬ እነሆ ልጆች በረከት ናቸውና ምን በረከት አለ አንተ ቤት መጀመሪያ ሀብት ነው እንዲህ በረከት የሚለው ይዘዋል። ቁብ የሚሰበስቡ ሰዎች መጀመሪያ ከወጣለህ ተሸቀልበታለህ ችግር የለም ይላሉ። አበሻ እንደሆነ ሰው ብርም ቢሆን አካውንቱና ኪሱ ላይ ካለ የራሱ ነው የሚመስለው። ሰራተኞች ላይ መጥቶ እንዲህ የቀዘቀዘ ድራፍት ፊቷ ላይ ደፍቶ አንተ መተህ ተጨማሪ ገፍትረህ ሰራተኛ ደንበኛ አስቀይመሻል ብለህ ያባረርክ እንዴት አድርገን አንተ ድርጅት የሚያድገው? ሰራተኛን የማያከብር ድርጅት መጀመሪያ የወረደ ነው ራሱ። ብዙ ቦታ ላይ የኛ ደንበኞች ደውሉና ሄሎ አቤት የኔ ፍቅር እላታለሁ ጭራሽ ስርዓት ያዝ ትለኛለች እንዴ? አንተ መጀመሪያ አንተ ፍቅር ነች እንዴ? ከሸራ ተነስቶ ከሞባይል ካርድ ቀስ በቀስ የያዘ የስራን መንገድ የህይወቱን ሩጫ በዘዴ ያለፈ ሐሳቡን ተግብሮ ለሌሎች የተረፈ 4 ዓመት በሙሉ ሽሮ ቤት ነው የምሰራው እና ምንም አይነት ለውጥ አላሳየውም። 4 ዓመት በሙሉ አሁን 70 ሺህ ብር አለኝ። ቅርንጫፍ ነው የምከፍተው። እሱን አሳድሼ እሱንም ማሳድገው ሌላ ቅርንጫፍም ሌላ ቢዝነስም ራሱንም ትችላለህ፣ ግን እስከዛሬ በሄደበት እንዳትሄድ። የኔ ጥያቄ ስራ ሲጀምሩ ሰራተኛ ትቅጠሩ ብላል። እኔ የጀመርኩት እንጀራ ቤት ነው። ያለ ሰራተኛ እንዴት ተለጋጋሪ አይሆንም? እንዴት ይሆናል? ለምንድን ነው ሚስትህ ማጋግረው? መስራት ካልፈለገች እንዴ እንድትሰራ እንደምንም ብለህ አስረዳት። ካልተረዳች ሌላ ግባ። በፈታኝ መዋቅር በእልህ አስጨራሽ ዳገቱን ጨርሰው በመሆንም ታጋሽ አኗኗሪ ሳይሆን አኗሪም ሆነው ኑሮን ያቀለሉ ሰዎች አይቻለው። የወጣኑት ትልም በሐሳብ ያልቀረ ትንሽ ተምሮ ብዙ ያስተማረ ሐሳቡን ተግብሮ ፍሬ ላይ ያዋለ መቻሉን በእውን ማሳየት የቻለ ዱቤ አልሰጣችሁም ለማለት ይከብዳል። የኛ መንደር ስለሆነ አልሰጥም ካልከው ነገ ተመልሶ አይገዛም። ባለሀብትም ናቸው ምንም ናቸው። ዱቤ አልሰጣችሁም ለማለት ይከብዳል። ዱቤውና እንትኑን አመጣጥኜ እየሰራሁ ነው። ይሄ ነገር መቅረት ካለበትም እንዴት ነው ማስቀረት የምችለው? የሚበደር ሰው የተንደላቀቀ ምናምን ይበዛል።